በሌላ በኩልም በኢራን ላይ የተከፈተው የኦፕሬሽን ኤፒክ ፈሪ ዛሬም ተጠናክሮ በቀጠለበት ወቅት የአሜሪካ አየር ኃይልም ታይቶ በማይታወቅ ኪሳራ እንደደረሰበት የሚጠቁሙ መረጃዎች ወጥተዋል። በኢራን የአየር መከላከያ ሚሳይሎች ተመተው ከወደቁ የአሜሪካ አውሮፕላኖች መካከልም የሲ-130 የጭነት አውሮፕላን፣ ዘመናዊ የኤፍ-35 ተዋጊ ጀቶችና ግዙፉ ቢ-52 ቦምብ ጣይ አውሮፕላኖች ተጠቃሾች ናቸው። ይህ በእንዲህ እንዳለም የአሜሪካ ማዕከላዊ እዝ ወይንም ሴንትኮም እስካሁን ስለደረሰበት የአየር ኃይል ኪሳራ በይፋ ማረጋገጫ ባይሰጥም ከ13000 በላይ የኢራን ወታደራዊ ኢላማዎችን መምታቱንና 150 የጦር መርከቦችን ማውደሙን በድጋሚ አስታውቋል። በቴህራንና በሌሎች ዋና ዋና ከተሞች ላይ የሚካሄደው የአየር ድብደባ አሁንም የቀጠለ ሲሆን በሁለቱም ወገን እየደረሰ ያለው ኪሳራ ጦርነቱን ይበልጥ አደገኛ ወደሆነ ደረጃ እያሸጋገረው ይገኛል። እንዲሁም በቴህራን መሃል ከተማ በሚገኝ የአይሁዶች ምኩራብ ላይ በደረሰ ጥቃት ጉዳት መድረሱን የኢራን መገናኛ ብዙሃን ዘግበዋል። በማህበራዊ ሚዲያ በተሰራጩ ምስሎች የነፍስ አድን ሰራተኞች በፍርስራሹ ውስጥ የታገቱ ሰዎችን ሲፈልጉ ታይተዋል። ይህ ጥቃት በኢራን የሚኖሩ ከ20,000 በላይ አይሁዳውያንን ለከፍተኛ ስጋት ዳርጓቸዋል። እስራኤልን በበኩሏ በዛሬው ዕለት ብቻ 34 ኢራናውያንን መገደላቸውንና ጥቃቱ የኢራንን መከላከያ አቅም ለማዳከም የታለመ መሆኑን ገልጻለች።